ሰላም ጤና ይስጥልን የቀቢ ኒውስ ቤተሰቦች። ዓለማችን በአሁኑ ሰዓት በከፍተኛ የጦርነት ስጋትና በዲፕሎማሲያዊ ውጥረት ውስጥ ትገኛለች። በተለይ በአሜሪካና በኢራን መካከል ያለው ፍጥጫ ወደ ከፋ ደረጃ ተሸጋግሯል። ዛሬ የወጡ መረጃዎችንና ሌሎችም ዓለም አቀፍ ጉዳዮችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የዓለም የነዳጅ መስመር ቁልፍ በሆነው የሆርሙዝ የባህር ወሽመጥ ላይ ከፍተኛ ውጥረት ነግሷል። የኢራን ፓርላማ አፈ ጉባኤ በሰጡት መግለጫ አሜሪካ የጣለችው የባህር ኃይል እገዳ እስካልተነሳ ድረስ ወሽመጡ ለማንኛውም መርከብ ክፍት እንደማይሆን በይፋ አስታውቋል። ይህን ተከትሎ የኢራን አብዮታዊ ዘብ 2 የውጭ መርከቦችን በቁጥጥር ስር ማዋሉና በሶስተኛው ላይ ጥብቅ ገደብ ማድረጉን ገልጿል። በተያያዘ መረጃ የአሜሪካ ማዕከላዊ እዝ ከ10,000 በላይ ወታደሮችና 17 የጦር መርከቦችን በማሰማራት 31 የነዳጅ ጫኝ መርከቦች ወደ ኢራን እንዳይገቡ ማገዱን አስታውቋል። ይህም አካባቢው ወደ ለየለት የጦርነት ቀጠና እየቀየረው ይገኛል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለውን ግጭት ለመቋጨት እየተጣደፉ እንዳልሆነ ለፎክስ ኒውስ ተናግረዋል። ዋይት ሀውስ በበኩሉ ትራምፕ አሁንም ከኢራን መሪዎች አንድ ወጥ ምላሽ እየጠበቁ መሆኑን ገልጸዋል። ይሁን እንጂ ትራምፕ አንድ ትልቅ መስፈርት አስቀምጠዋል። ኢራን ያበለጸገችውን የዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚል። ይህ ጥያቄ በኢራን በኩል ተቀባይነት ይኖረዋል ወይስ ግጭቱን ያባብሰዋል የሚለው የብዙዎች ስጋት ሆኗል። ከአሜሪካ መከላከያ ሚኒስቴር ፔንታጎን የወጣ ምስጢራዊ ኢሜይል እንደሚያሳየው ዋሽንግተን በኢራን ጦርነት ወቅት ድጋፍ ያልሰጧትን የኔቶ አባላት ሀገራት ለመቅጣት እያሰበች ነው። በዚህ ዝርዝር ውስጥ ስፔን ቀዳሚ ሆናለች። ስፔን የአየር ክልሏን ለአሜሪካ የጦር አውሮፕላኖች ዝግ ማድረጓ አሜሪካን ክፉኛ አስቆጥቷል። አሁን ላይ ስፔን ከኔቶ አባልነት እስከ ማገድ የሚያደርስ እርምጃ ሊወሰድባት እንደሚችል ሮይተርስ ዘግቧል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ የአሜሪካን ማስፈራሪያ ውድቅ በማድረግ ብሔራዊ ጥቅማችንን አሳልፈን አንሰጥም ሲሉ ምላሽ ሰጥተዋል። በሌላ በኩል በሊባኖስና በጋዛ የሚካሄደው ጥቃት በሰው ሕይወት ላይ ከፍተኛ ጥፋት እያደረሰ ይገኛል። በደቡባዊ ሊባኖስ እስራኤል በፈጸመችው የአየር ጥቃት የአልሀበር ጋዜጠኛ አማል ካሊድ ሕይወቱ አልፏል። በጋዛም በተመሳሳይ ጥቃት ከተገደሉ 5 ፍልስጤማውያን መካከል 3 ሕጻናት መሆናቸው ተረጋግጧል። የግጭቱ መቀጠል በአካባቢው ያለውን ሰብአዊ ቀውስ ይበልጥ እያባባሰው ይገኛል። ወደ አፍሪካ ስንመለስ የኬንያው ፕሬዝዳንት ዊሊያም ሩቶ በጣሊያን ለሚኖሩ ኬንያውያን ያደረጉት ንግግር የብዙዎችን ቁጣ ቀስቅሷል። ፕሬዝዳንቱ ናይጄሪያውያን የሚናገሩት እንግሊዝኛ አይገባም፣ ተርጓሚ ያስፈልገዋል ማለታቸው ናይጄሪያውያንን እና ሌሎች አፍሪካውያንን አስቆጥቷል። ብዙዎች ፕሬዝዳንቱ የቅኝ ግዛት ቋንቋን እንደ ትልቅ መመኪያ መጠቀማቸውን አሳፋሪ ሲሉ ገልጸውታል። ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። በዓለም ዙሪያ የሚከሰቱ አዳዲስና ትኩስ መረጃዎችን በፍጥነት ለማግኘት ቀቢ ኒውስን ሰብስክራይብ ማድረግ አትርሱ። በሌላ አዲስ መረጃ እስከምንገናኝ ሰላም ሁኑ።